ቃል ነበረ። አየህ፣ እውነትን መስማት ስለማትፈልግ ነው እንጂ እውነት ከፈለግ ኢየሱስ ክርስቶስ ማን ነው የሚለውን ከፈለግ ዮሐንስ፣ እኔ መጽሐፍ ቅዱስ ስላልያዝኩ መንገድ ላይ ስለሆንኩኝ ዮሐንስ አንድን ሄደህ አንብብልኝ። ታዘዘኝ እስቲ፣ ምን ችግር አለ? መታዘዝ ከመስዋዕትነት ይበልጣል ይላል። ዓለም እግዚአብሔር ነበር በመጀመሪያም። ይሄ ይመልስልሃል እያለ ይቀጥላል። እሺ ምንድን ነው? አዎ በቃ ይኸው ነገረህ እኮ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እሱ እግዚአብሔር ነበረ፣ ኢየሱስ ክርስቶስ ነበረ። ገባህ? ስለዚህ ይኸውልህ ዮሐንስን ብታነብልኝ ደስ ይለኝ ነበረ። እሺ ሌላውን ግን ተወውና እንደ ሳር የሚረግፈውን የሚጠወልገውን ላይ ወደ ኋላ ሄደን ስናነብ የስላሴን አንድነት ካልነገርኩ ስለ ኢየሱስ ክርስቶስ ብነግርህ አንደርስታንድ አታደርገኝም። የስላሴን አንድነት ግን ልነግርህ መጀመሪያ ወደ ኦሪት ልውሰድህ። ኦሪት ዘፍጥረት ላይ ልውሰድህና እኮ ላስረዳካ። እኔ አንተስ በእርግጥ አንተ እንትን ስለሆንክ አይደለም እኮ ይኸውልህ፣ እንዴ ጌታ ኢየሱስ ክርስቶስ እኮ እነ ሙሴ ይበቁ ነበር እኮ፣ ነቢያቶች እነ ዳዊት ይበቁ ነበር እኮ። እሱ የመጣበት ዓላማ የሆሊውድ ፊልም ሊሰራ አይደለም፣ ሊሞት ነው የመጣው። ስርኤት በደም ስለነበረ ነው የመጣው። የሰው ልጅ ከኃጢአቱ የተነሳ ከገነት ስለራቀ ከእግዚአብሔር ዘንድ ስለራቀ እኮ እውነትን ልትሰማ ልብህ እልኸኛ ከሆነ ማወቅ አትችልም። እውነት ይብራላችሁ። ተባረኩ። ዩዘር ውይይት እንደዚህ አይደለም። ቆይ ግን እሷ ልትሰብከን የገባችው የውይይትን እንትን አላወቀችም። ኢብሮ ትፈቅድልኛለህ? አንድ የሆነች ነገር ብሰራ ደስ ይለኛል። እዚህ ላይ እንትና መልስልኝ። ፕሮግራማችሁን ቀጥሉ፣ አላቋረጥም። ግን እንትና መልሱልኝ። ሙሐመድን ወይም ጉዳይዲያ መልሱት ደስ ይለኛል። ካለ እዚህ እስር ቤቶች የተነሱ ጥያቄዎች ነበሩና ይጠቅማሉ ብዬ ስለማስባቸው እንትን ላለ ከቻላችሁ ሙሐመድ ወይም ጉዳይዲያ ማና አብዱልከሪም ያብዱልከሪም ይፖስታውን አንዴ ዛሩ እኮ አንዴ ኧረ ኡስታዝ ትቀጥላለህ። እያወራ ነው ሰው እያወራ እያወራ ነው። አልሰማሽም? ቀጥል አንዴ። እሺ መርሐባ። አይኔ ጨርሻለሁ። ፕሮግራማችሁን ቀጥሉ። ጥሩ ነው። እንትና ማን ነው ጉዳይዲያ ካለ ወይም ሙሐመድ ወንድማችን ሙሐመድ እሱ ቤት የተነሱ ጥያቄዎች ነበሩ ትናንትና። ቅድም የተነሱም ጥያቄዎች አሉ። አጠር መልኩ 2 ደቂቃ ሳንቶች ቶሎ እንመልሳቸዋለን። ካለ መሐመድ ቢኖር ደስ ይለኛል። እዚህ ቦታ ጋር ብዬ ነበር ፈልገው እሱ ቤት ስለተነሱ ጥያቄዎች ያኔ ጉድ አይዲያ ካለ ቁጥር አሳይ። አላስገባኝ ሳላ ቁጥር አሳይ። ፕሮግራማችሁን ቀጥሉ። እሺ ሀቢቢ፣ እሺ ካለ ይገባል ኢንሻአላህ። ካለ ንገሩን። ውስጥ እንዳለ ቼክ አድርጉና ሞዴሬተሮች ካለ እናስገባዋለን ኢንሻአላህ። እሺ ዛሬ ቀጥይሽ። አይ እኔ ብዙ አልቀጥልም። እንትና ማነው አብዱልከሪም ፖስተውን ሪፖስት እንዳደርጉ ነው። እዚህ 1300 ሰዎች ያላችሁ ዲዩትና ሪፖስት አድርጋችሁ ኮፒ ሊንክ አድርጋችሁ ከዚህ መያታችሁ ሳቁ ኢንሻአላህ። እሺ አብዱ ሰላም አለይኩም ወራህመቱላህ። አብዱልከሪም እኔ ነው? አዎ አንተ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ አለን። እስቲ ይህ ልጅ ከአንተ ጋር ነው የሚገባባው። እስቲ አንተ አስተናግደው። እስቲ ማርያም እናት የሚለው ነው ከኔ ጋር እንዴት ነው የሚገባ? እሺ ማርያም ሰላም ነው? ሰላም እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ ረብል ዓለሚን። ማርያም ኦኬ። ያው ከፒክቸር ስለ ፕሮፋይል ፒክቸር እንትን ስለሚል ማርያም የአምላክ እናት ናት። እናታ የአብ እናት ናት። አይ ኖ የወልድ ኦኬ። የመንፈስ ቅዱስ እናት አይደለችማ? አይደለችም። እሺ ወደ ኢየሱስ እናትነትና ልጅነት ከመምጣታችን በፊት ፉሊ የአምላክ እናት እንዴት ልትባል ትችላለች? የመንፈስ ቅዱስና የአብ እናት ሳትሆን ወይ 3 አምላክ ነው ያላችሁ?
ማለት አልገባኝም። ምን ነበር ያልክ? ሶስት አምላክ ካለ ችግር የለውም። ሶስት አምላክ ካለ ማለት ነው። የአብ የወልድ እናት ከሆነች የአብና የመንፈስ ቅዱስ እናት አይደለችም አልከን። ኦኬ ይሁን። ስለዚህ የወልድ እናት ብቻ ናት አይደል? አዎ እንደዛ ነች። ኦኬ እንደዛ ከሆነ ሌላ ሶስት አምላክ ነው ያላችሁ ማለት ማርያም የአብ እናት እዚህ ሶስት አምላክ ማለት እኮ ማርያም የአብ እናት አይደለችም ማለት ነው። እሱን እኮ አታዳግ መለስኩልህ እኮ አይደለችም አልኩህ። ኦኬ የአብ እናት ካልሆነች የመንፈስ ቅዱስም እናት አይደለችማ። በቃ ስለዚህ የአብና የመንፈስ ቅዱስ እናት ሳትሆን እንዴት ሆነ የአምላክ እናት የምትባለው? ወልድና ስለወለደች ነው እኮ። ኦኬ ወልድ ለብቻው ተገልጦ አምላክ ተለየ አካሉ ወልድን ስለወለደች የአምላክ እናት ትባላለች። ስለዚህ ወልድ ተለይቶ ብቻውን አምላክ ነው ማለት ነው። መንፈስ ቅዱስን አብ ሳይካተት ምን መሰለህ? ይኸውልህ ለዚህ እኮ ነው አሁን አንተ መጀመሪያ መጽሐፍ ቅዱስ ወይም ደግሞ የቤተክርስቲያኑ አስተምህሮ እንዴት እንደሆነ አልተረዳህም። መጀመሪያ ተረድተህ ነው መጠየቅ ያለብህ። አሁን ሳትረዳ ለምን ትጠይቀኛለህ? ለምሳሌ እንዴት ነው ሲባል እኮ ሶስት አንዴ ስማኝና አዳምጠኝ እኮ። አይ ያልገባህ እኮ አንተ ነህ ያልተረዳህ። ለምሳሌ ቤተክርስቲያኑ ወይም ደግሞ መልሱን ንገረን። እኔን ተወኝና መልሱን ንገረን። ስማኝና እኮ አይ እንደዚህ ጥያቄ አትጠይቅም ብዬ ነው። ሶስት አማልክት ምናምን ሳይሆን ምን መሰለህ በአካል ሶስት በባህሪ በህልውና በአገዛዝ በስልጣን ደግሞ አንድ የሆኑ ማለት ስለዚህ በፈቃድ አንድ ብለን እሱ መፈክሩ ነው። ማርያም መልካለን ማለት ነው ከሆነ እናውቀዋለን። መፈክር ነው። ምክንያቱም ወደ ሴንት ወደ እኮ መፈክሩን እኮ ሰማሁትና ማርያም አንድ ይቅርታ ወደ ውስጥ እየገባ ነው። ቴዎሎጂን እያወራ ነው። አንድ ይቅርታ ማርያም አንድ ልንገርክ የሆነ ፖይንት ይኸውልህ፣ ደጋግመህ ያኛውን በአካል ሶስት ነው የምናምነው በመለኮት አንድ ደጋግመህ ይሄ መልስ ሊሆን አይችልም። ለመሰለህ ይሄ በቃ የምታምኑት የመጽሐፉ የመጀመሪያው ገጽ ነው። እኔ ስለ መጽሐፉ መጀመሪያ ገጽ እየጠየኩ ሳይሆን ገጽ 500 ላይ ደርሼ ነው እየጠየኩ ያለሁት። ገጽ 500 ላይ እንግዲህ ማርያም የአብ የወልድ የመንፈስ ቅዱስ እናት ማትሆን ከሆነ በግማሽ የአንዳቸው ብቻ እናት ምትሆን ከሆነ ፉሊ የአምላክ እናት መባል አትችልም። ምክንያቱም የአብና የመንፈስ ቅዱስ እናት ስላልሆነች ማለት ነው። ካልሆነ ደግሞ የተገነጣጠሉ መሆን አለባቸው ግዴታ። ለምን ነው እሱ እኮ አንድ እናት እኮ አንድ እናት እኮ እንደዚህ አንድ ምሳሌ ስጥቃ አንድ እናት ሶስት ልጆች ቢኖሯት እናት የእነዚህ ልጆች እናት ናት ለመባል ወይም ደግሞ እናት ወይ ደግሞ ያንዳቸው የሁለቱ ስማኝ አይደለም ኖ እንደሱ አይደለም። ይኸውልህ እኔ እኮ ብያለሁ ቅድም ምን መሰለህ የእኛን አስተምሮ በደንብ አላስቆም ያልኩህ ለዛ ነው። ምን መሰለህ ቆይ አንዴ ስማኝና አንተ በዚህ ዓለም ምሳሌ ልትመስለው ወይም ደግሞ አሁን ባለች ወይም ደግሞ በምትወልድ ሴት ልትመስለው አትችልም። እኔ በጣም ዲፈረንት አለው። መፈክሩን ልትደግምልኝ ነው። ቆይ አንዴ ማርያም የአብ እናት አይደለችም አንተ አይደለ? ማርያም የአብ እናት ናት። አንዴ ይቅርታ አይደለም በለኝ። ማርያም የአብ እናት ናት። አድካሚ ነው አይደለችም አልኩህ እኮ አይደለችም አይተሃል። ስለዚህ ማርያም አብ የሚባለው አብ የሚባለው የእሱ እናት አይደለችም። ኦኬ ይሁን የመንፈስ ቅዱስ እናት ናት አይደለችም አይደል? ስንት ጊዜም ጠይቀኝ አይደለችም አልኩህ። ስለዚህ ለሁለት ለአብና ለመንፈስ ቅዱስ ለሚባሉ አካላት እናት አንድ ናት። ትለይብኝ ምን መሰለህ? ቆይ አንተ እኮ ነው የለየሁት አይደለም አንተ ምስትብኝ እሺ ጋር ነው ምን እንደሆነ ታውቃለህ? በአካል ስንት ናቸው ብያለሁ። ስንት ናቸው በአካል ያልኩህ? ሶስት የተለያዩ ሶስት ናቸው። የአንዳቸው እናት ከሆነች የሁለቱ እናት መሆን አትችልም። ቆይ ስማኝ፣ ቆይ አይገናኝም። ይህንን ጥያቄ መመልስልኝ ኋላ አንተ ታብራራለህ። ቆይ ጥያቄውን ወደ እኔ የገለበጥከው እዛው ራስህ መልስ። ወይ አድካሚ ነህ እናት እኔ አይደለም ዶክትሪኑ ነው ባይ ዘ ወይ ዶክትሪኑ ሳይሆን አልኩህ እኮ መጀመሪያ አንድ ሰው እኮ ለየኛ አስተምሮን መያዝ አለበት። መጽሐፍ ቅዱስ ምን ይላል አልኩህ አይደለ? ለምሳሌ ሶስት አካላት አሉ። በሶስት አካላት ውስጥ ደግሞ አንድ ባህሪ አንድ ስልጣን አለ። መለኮትን የወለደችው ማርያም እሺ፣ እንደዛ ከሆነ ማርያም የወለደችው መለኮት ነው። ቆይ አንዴ ስማኝ፣ አዳምጠኝ አንዴ። ብሮ በቃ ካንተ ጋር ይቀጥል አይመለስም። በቃ ማርያም መንቀጠል አንችልም። ለመሰለህ አትመልስም። አሁን አንዴ አዳምጠኝ ትልና መፈክሩን የመጀመሪያውን ገጽ ነው
አትመልስም ሳይሆን ይኸውልህ የአንተ ስህተት ነው። በጣም ስታስጣላ። ምክንያቱም አስተምሮ ሳትና የምጠይቀኝ እሺ፣ ከተሳሳትኩኝ መጠይቅህ ላይ አርመኝ። ተሳሳትኩኝ መጠይቅህ ላይ ነው የምታርመኝ። አንዴ መጠይቅህ ላይ ታርመኛለህ። ይኸው አሁን ፖይንቱን መሰለክ በሰዎች ሎጂክ ላይ ማን እንደምትረዳ ሎጂክ ሳይሆን እንዴ አምላክ እኮ እንድናስተነትን መስሎኝ የሰው ጭንቅላት ይሰጠን። እንደዛ እኮ እኮ ሂንዱይዝምም እኮ ሄደህ ብትጠይቃቸው የሆነ አይነት ማብራሪያ አላቸው እና አይደለም። ስለዚህ መጀመሪያ ምን መሰለህ አሁን እዚህ ላይ ጠይቅ። ቆይ አንድ ሶስት ጠይቅ። ምን መሰለህ ስጠይቅ ለምሳሌ መጀመሪያ የኛን አስተምሮ የኛ መጽሐፍ ማንበብ ብቻ ሳይሆን መጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው ትምህርቱ አስተምሯ እንዴት ነው? ስለ ኢየሱስ ክርስቶስ ስለ ስላሴ እሱ ከበሩ ነው። ስህተት ነው እኮ አልኩ እኮ መሰረቱ ስህተት እንደሆነ እኮ እያሳየው ነው። አንድ ሰው አንድ ሲደመር አንድ ሰው አንድ ሲደመር 180 ነው ብሎ የመጀመሪያ ገጽ ላይ ሊጽፍ ይችላል። እኛ ውስጥ ላይ ገብተን ድምሩ ላይ ነው የምናሳየው አንድ ሲደመር 150 እንዳልሆነ እሱን እያሳየው ነው። እኔ አንተ ደጋግመህ ትነግረኝ መፈክሩን ነው። እኛ በአካል ሶስት በመለኮት አንድ የሚለው መፈክር ይሄ መፈክር ሰምተህ ስህተት ነው መፈክሩ የሚለው ወደ ውስጥ ገብቼ እያሳየው ነው። መፈክሩ እንዲህ ስህተት ሆነ ስንል ለምሳሌ ማርያም ቆይ አለ ወደ ጥያቄ ውስጥ ጥያቄ መልስ እንጂ ቆይ እሱ መልስ የለም ፖለቲካ ነው። እሺ ወደ ውስጥ ገብቼ ጠይቃ ነው እየሰራ ያለኝ አንዴ ወገናችን ጥያቄው ላይ እንግባ አንዴ። ማርያም የሶስቱ እናት አይደለችማ? የአብ የወልድ መንፈስ ቅዱስ ስለዚህም ጠይቄ በናደክም ከኛ እኔ እኮ አልኩህ እኮ ያ ማነሱ የወልድ ብቻ ነች አልኩህ። የወልድ ብቻ ነው። የአብና የመንፈስ ቅዱስ እናት አይደለችም። መንፈስ ቅዱስና አብ ናቸው ወልድን አይደል? የስ ያ ኦኬ። ወልድ ብቻውን ተገንጥሎ አምላክ ይባላል? ብቻውን ወልድ ብቻውን ተገንጥሎ አምላክ ነው? እሱ እንደምታደርግብኝ እኮ ወልድ ብቻውን መጠየቅህ መልስልኝ አንዴ። ኧረ ተው ገደል ላይ ደርሰህ አትመለሰው። አንዴ መጠየቅህ ወልድ ብቻውን ተገንጥሎ አምላክ ነው? ተገንጥሎ ለብቻው